ምዕራፍ 8 ግን ስለቺ ሴት ነው። የዮሐንስ ምዕራፍ 8 ውስጥ ያለች ሴት ድንጋይ ሊወረውሩ ነበር እና ከኃጢአት የነጻ ሰው ስለሌለ ድንጋይ መወርወር አልቻሉም ይላል። እና ይሄ የሚያሳየው ምሕረት፣ የእግዚአብሔር ምሕረት፣ አንደኛ የእግዚአብሔር ምሕረት እንዴት ጥልቅ እንደሆነ፣ ምንም ሰው ዘማዊ ቢሆን በኃጢአት ውስጥ ቢሆንም እግዚአብሔር እንዴት የፍቅር አምላክ እንደሆነ፣ ለምሕረቱ በጣም ቅርብ የሆነ አምላክ እንደሆነ ያሳያል። ሁለተኛም ደግሞ የሰው ልጅ የራሱን እድፍ፣ የራሱን ኃጢአት፣ የራሱን ችግር ማየት እንደሚያስፈልግ ያው ጌታም ተናግሯል። የሌላ ሰው አይን እድፍ ከመጥረግ በፊት በአይን ውስጥ ያለው እድፍ አውጣው ይላል። እና ክርስትናው ያው እንደዛ ነው። እኛ ራሳችን አስተካክለን አይተን የነሳም ስርዓት እየፈጸምን ዕለት ዕለት የነሳ ህይወት እየኖረን ነው ሌላ ሰዎችን የምንረዳው። እኛ ራሳችን ሳንረዳ ራሳችን ሳናስተካከል ሌላ ሰው አስተካከል ይሄ አታረግ ማለት አንችልም። ለምን በብዛት የምናየው ወንጌል ውስጥ ፈሪሳውያን የራሳቸውን ጸባያቸው ይሄ ነበረ። ግብዞች ነበሩ። ግብዞች ናችሁ ይላቸዋል ሁል ጊዜ። ለምን ህግ እንደሚፈጽሙ ይመስላሉ። የአምልኮ መልክ እንዳላቸው ይመስላል፣ ግን የእግዚአብሔር ኃይል የካዱ ናቸው። ብዙ ነገር ያደርጋሉ፣ ምስጋና ይፈልጋሉ፣ አክብሮት ይፈልጋሉ፣ ቅዱስ ሰዎች እንደሆኑ መምሰል ይወዳሉ፣ ግን የህይወት ተግባር የለም። ስለ ህግ እያወሩ ህጉን መፈጸም የማይችሉ ናቸው። እና ጌታም ተናግሯል፣ ከቺ ህግ አንዱ ከህጉ ያልፈጽመ ያነሰ ነገር የጎደለ በእግዚአብሔር መንግስት እጥፍ ያነሰ ሰው ነው ይላል ጌታ በስብከቱ። እና ክርስትናም እግዚአብሔር ማምለክም በእግዚአብሔር ጋር ያለን ህይወት መስተካከል ያለብን እኛ ራሳችን ስናስተካከል ሌላ ሰዎች ጨው መሆን እንችላለን፣ ለዓለም ደግሞ ብርሃን መሆን እንችላለን። ጌታም ደግሞ በወንጌል የጠራን እንደዛ እንድንሆን ነው። ለዓለም ጨው ለዓለም ብርሃን ሁኑ ብሎ ተናግሯል ጌታ። እና ደቀ መዛሙርትም ደግሞ ሲያስተምራቸው ሁልጊዜ ስለ ትህትና፣ ስለ ፍቅር፣ በአንድ ላይ መሆን፣ በአንድ ላይ መብላት መጠጣት ያስተምራቸው ነበረ። ብዙ ደግሞ ሲማሩ በደንብ የረቀቀ እውቀት ሲኖራቸው ሲያስተምራቸው የበለጠ እየሰሙ ግን በዛም ጊዜም ደግሞ ይጠራጥሩ ነበረ። እና በዛ ጊዜ ሐዋርያት ሲጠራጥሩ ከሐዋርያት መካከል አንዱ ቅዱስ ጴጥሮስ ምን አለ? አንተ ያው የእግዚአብሔር ልጅ ነህ እና ምን አለው? የሰማይ አባቴ ነው ይሄ የገለጸልህ እንጂ ስጋና ደም ከስጋና ደም የመጣ ነገር አይደለም። እና የሰው ልጅ በደንብ በእምነቱ ጉልበት የሚኖረው እግዚአብሔር የበለጠ የሚያውቀው እግዚአብሔር መንፈስ ቅዱስ ይረዳው። ሁለተኛም ደግሞ ራሱን በዛ ትክክል መንገድ ለመጓዝ ደግሞ ሁሉ ጊዜ ራሱን ማየት ያስፈልገዋል። ራሳችን ማየት ስንችል ራሳችን እያስተካከለን ያው ክርስትና ህይወት ደግሞ ጉዞ ነው። አንዳንድ ሰው ስለ ክርስትና ስለ ድህነት ሲያወሩ በቃ ቅስፈታዊ ነው ይላል። ድህነት ያው ለዚህ ነው ቤተክርስቲያን በሁለት መንገድ የምትከፍለው የድህነትን ትምህርት። የሰው ልጅ በጸጋ ያገኘው ድህነት አለ። አሁን ደግሞ የሩጫ የቅስፈታዊ ድህነትን ደግሞ አለ። በሁለት መንገድ ነው ድህነት በቤተክርስቲያን ትምህርት የሚታየው። አንደኛው በጥምቀቱ በማኅፀነ ዮርዳኖስ ተጠምቀናል፣ የእግዚአብሔር ልጅነት አግኝተናል፣ አዲስ ፍጥረት ሆነናል። ወንዶች በ40 ቀን ሴቶች በ80 ቀን እግዚአብሔር ልጅነት አግኝተናል። አሁን ደግሞ ያለን ደግሞ ክርስቲያኖች የሩጫ ህይወት እስከ መጨረሻ መጽናት፣ እስከ መጨረሻ ትንፋሳችን መጽናት አለብን። ክርስቲያናዊ የክርስትና ጉዞ እንደዛ ነው። ነውጣና ውረዱ ብዙ አለ ክርስትና ውስጥ። አንዳንዴ ብርቱ እንሆናለን፣ አንዳንዴ ደግሞ መውደቅ እንችላለን። ያው የክርስትና ህይወት እንደዛ ስለሆነ ሁሉ ጊዜ ዕለት ዕለት ራሳችን እያስተካከለን የነሳ ህይወት እየኖረን ስንወድቅ መነሳት እንደሚቻል ማሰብ አለብን። ለዛ ነው ጻድቅ ሰው 7 ጊዜ ይወድቃል 7 ጊዜ ይነሳል ይላል በእግዚአብሔር ቃል ውስጥ እንደዛ ነው የሚለው። እና 7 ጊዜ ብንወድቅ 7 ጊዜ መነሳት እንደምንችል በእግዚአብሔር ላይ በደንብ ተስፋ ማድረግ አለብን።
ሌላውም ደግሞ በዚህ ዮሐንስ ምዕራፍ 8 ውስጥ ደግሞ ማየት የምንችለው እንዴት የሰው ልጅ ወደ ሌላ ሰው ላይ ፍርድ ለማምጣት በጣም እንደሚፈልግ ያሳያል። አንደኛው የሰው ልጅ ችግር ይህ ነው። እኛ ራሳችን ምን አድርጌ ነው፣ ምን ስህተት አለብኝ፣ ምን አይነት ነገሮች ነው የማደርገው በህይወቴ ውስጥ እግዚአብሔር የማይወደው እግዚአብሔር የሚያሳዝነው ነገር ይልቅ ሳይሆን እቺ እንደዚህ አይነት ኃጢአት ሰራች፣ እሱም ደግሞ እንደዚህ አይነት ኃጢአት አደረገ፣ እሱ ደግሞ ክርስቲያን አይደለም፣ እሷም ደግሞ እንደዚህ ናት በጣም ማለት እንወዳለን። ጣታችን አውጥተን በቃ እሱ ነው እሷ ናት ማለት እንፈልጋለን። ግን እግዚአብሔር ግን ሲጠይቀን አንቺ ምን አደረገሽ ነው? አንተ ምን አደረገ ነው? በህይወቴ ውስጥ እኔም አኩሪ ያለው ወይ እኔን የሚያሳዝን ነገር አድርጋ መልስ የምንሰጥበት ጊዜ ከመምጣቱ በፊት ለዛ ነው ክርስቲያን ዕለት ዕለት ንስሐ ህይወት የሚያስፈልገው። ለምን ክርስቲያን የንስሐ ህይወት ከሌለው ወደ ኃጢአት እየሄደ ከህይወት እየወጣ ሞር ከእግዚአብሔር ይልቅ እየጠፋ ነው፣ ከእግዚአብሔር መንገድ እየወጣ ነው። እና ለዛ ነው በአዲስ ኪዳን ልዩ ነገር የሆነው ንስሐ አለ። ሪፐንት ማለት ይችላል። የሰው ልጅ ንስሐ መግባት ይችላል። በአሁን ጊዜ ንስሐም ሲገባ ደግሞ በእቅፉ በእጁ የሚቀበለን አምላክ አለ። እሱም ደግሞ የሉቃስ ምዕራፍ 15 ማየት ይቻላል። ልጁ ኃጢአት ከሰራ በኋላ ብዙ ነገር ካደረገ በኋላ ወደ አባቱ ተመለሰ፣ መጣ ወደ አባቱ ቤት ተመለሰ። እና እንደዛ ነው እግዚአብሔር እኛ የሚወደን እንደገና በፍቅሩ አይን ሊቀበለን የሚወድ አምላክ ነው። ግን ከአሁን በኋላ ኃጢአት አትስሪ አለ ጌታ። ሁሉ ጊዜ ጌታ ሰው ሲፈወስ አንድ ታምር ሲያደርግ ለአንድ ሰው ኃጢአትህ ትሰሪልሃል፣ ከአሁን በኋላ ኃጢአት አትስራ፣ ኃጢአት አትሰሪ ከአሁን በኋላ ይላል ጌታ ሁሉ ጊዜ። እና ይሄ የፍቅር አምላክ እንደሆነ ሁሉ ጊዜ ፈውስ ብቻ ሳይሆን ደግሞ የኃጢአት ስርየት የሚሰጥ አምላክ ነው። የኛ ኃጢአት የሚደምሰስ የሚችል አምላክ ነው። ፈውስም የሚሰጥ አምላክ ነው። ለነፍስም ለስጋም ፈውስ የሚሰጥ አምላክ ነው። እና እቺ ደግሞ ምዕራፍ ያመጣሁት ለአሁን ጊዜ ጥሩ ነው። ለምን በአሁን ጊዜ የምናየው በብዛት ሚዲያ ላይ ፍርድ ነው። በቃ አንዱ አታክ ማድረግ ማሳደድ እና ይሄ ደግሞ ማቆም አለብን። የሰው ልጅ ስንፈርድ በአንድ ሰው ላይ እግዚአብሔር አምላክ ደግሞ እኛ ላይ ይፈርዳል በኛ ላይ እና የክርስትናም ህይወት ይቅር ባይ ሰዎች መሆን፣ የፍቅር ሰዎች መሆን፣ ራዕይ የፍቅር የሰላም የምህረት እምነት ነው። ክርስትና የፍቅር እምነት ነው። የጌታ ፍቅር የምናይበት እምነት ነው። ክርስቶስ የፍቅር አምላክ ነው እና እኛም ደግሞ የፍቅር ሰዎች ሆናል የእሱ ልጆች ስለሆነ እና በጣም የሚገርም ምዕራፍ ነው። እዚህ ውስጥ ስናየው እንዴት እሷ አትረባም እሱ የማይረባ ሰው ነው፣ ይሄ የማይረባ ሰው ነው ስንል ጌታ እንዴት የዚህ ሰው ማንነት ሳይ እንዴት መፈወስ እንደሚችል እንዴት መልሶ ወደሱ ማምጣት እንደሚችል አምላክ እንደሆነ ማየት ይችላል። እና የሰው ልጅ ምንም ኃጢአት ቢኖረው ምንም አይነት ነገር ቢያደርግም በእውነት እግዚአብሔር አምላክ ፍቅር እንዳለው ለኃጢአተኛ ሰዎች፣ ለድሃው ሰዎች፣ ለተቸገሩ ሰዎች፣ ለተናቁ ሰዎች እግዚአብሔር አምላክ እንደሚወዳቸው ወንጌል ውስጥ በጣም ይታያል። በጣም ኢየሱስም ተነስቶ በቀር ማንንም በላይ ጊዜ አንቺ ሴት እነዚህ ከሳሾች ወዴት አሉ? ማንም የፈረደብሽ የለም አላት። እርሷ ጌታ ሆይ ማንም የለም። ኢየሱስም እኔም አልፈርድብሽም፣ ሂጂ ከእንግዲህ ኃጢአት አትስሪ አላት። የሚገርም ነገር ነው። የሚፈርዱብሽ የት ነው ያሉ? ምን እያለ ነው ጌታ?
እኔ ካለው እኔ ከአንቺ ጋር ከሆንኩኝ ማን ሊፈርድብሽ ይችላል? ማን ጉዳት ሊያመጣብሽ ይችላል? ጌታ እንዴት ዘማዊ ሰው ነው፣ ሳዳቢ ነው፣ ይሰርቃል፣ ምት ያደርጋል፣ ብዙ ነገር ያደርጋል የምንል ሰዎች በሰው ላይ ስንፈርድ ጌታም ደግሞ ይህ ሰው አይቶ ማንም ሊፈርድብሽ አይችልም፣ ሊፈርድብህ አይችልም። እነዚህ ከአሁን በኋላ ግን ኃጢአት አትስሪ አለ ጌታ። አትስሪ ያላት ምሕረቱ ሰጥቷል። ይቅር ባይ አምላክ እንደሆነ ያሳያል። ሁለተኛም ደግሞ አዲስ ህይወት እንደሰጣት ያሳያል። ከአሁን በኋላ ኃጢአት አትስሪ። ይሄ ማለት አዲስ ህይወት ሰጥቻለሁ፣ የሰራሹን ኃጢአት ደምስሻለሁ፣ ከአሁን በኋላ የበፊት ህይወትሽ አትስቢ፣ ማሰብ አያስፈልግሽም እያለ ነው ጌታ። እና እንዴት እኛ በአንድ ኃጢአተኛ የሆነ ሰው ስንፈርድ ነገ እኛ ቀድሞ የእግዚአብሔር መንግስት መውረስ የሚችል ሰው ነው። ወንጌል ይሄ ነው የሚያስተምረን። እና ወንድም እህትም ጓደኛም የምናየው ሰዎች ካለ በኃጢአት ህይወት ያሉት መፍረድ አይገባም። በጸሎት እናስባቸው፣ እግዚአብሔር እንዲለወጣቸው፣ አዲስ ህይወት እንዲሰጣቸው፣ ድንጋይ የሆነው ልብ የስጋ ልብ እንዲሰጣቸው፣ እንደዛ ማድረግ ነው ያለብን እንጂ በሰው ላይ መፍረድ አይገባም በእውነት። እና በእውነት ዮሐንስ ምዕራፍ 8 ውስጥ የተፈጸመው የሆነውን ነገር ሁሉ እዛ ውስጥ ለሁሉም ሰው ትምህርት ነው በእውነት። እና በእውነት እግዚአብሔር አምላክ ለሁላችን አዲስ ህይወት አዲስ ጀማሪ ይስጠን ለሁላችን።